ውዴ ስማ ሳን ቅድም ልጅቷ ለምንድነው እንደዛ ያየች የነበረው? እንደዛ አይባልም እኮ መንገድ ላይ ሰላም ያለኝ ሰው እንደዛ አይባልም። ነይ እንሂደው። እንደዛ አይባልም። እኔ እኮ አይደለም እሷ ይሁን እሷ ትሁን። አንተ ግን በጣም ሳክ ውዴ፣ ማርያም ሳክ። ሰላም እያልኳት አይደለ እንዴ? ምንድነው ሳክ ማለት? ብቻ ይበቃል ውዴ። አንተ እኮ በጣም ነው ሳክ ማለት። ለምንድነው የምትቀየው? ይኸውልሽ እሺ፣ ቆይ ይኸውልሽ፣ ስሚኝ ቆንጆ፣ አንቺን ከሌሎች ሴቶች የመረጥኩሽ እኮ ስለፈለኩሽ እንጂ ከፊትማ ፊት የለሽ። ባቄላ የሚያክል እንደ ጎረምሳ ቦገራለሽ። ከጸባይ ጸባይ የለሽ። ቀናተኛ ነሽ። ቅናትሽ ሰይጣንን የሚያስንቅ ነው። ከሰውነት ደግሞ ሰውነት የለሽ። ይኸው መቀመጫሽ ድሮ የተማርኩበት የትምህርት ቤት ወንበር ነው የሚያስታውሰኝ። ሰው ምን ያረጋል? ስለፈለኩሽ ነው አንቺ ጋር ነው። በቃ አትቀኝ ነኝ። እሺ እሺ። ቆይ አይደለም አቦጫበርከኝ ውዴ። ምን ማለት ሰደብከኝ እኮ አሁን በጣም ብዙ ስድብ ሰደብ። ቤት መፈለግ አለብን አይደል? ነይ። ቆይ አይደለም ቆይ ሳን ለደላላው ለመሳክላት ነው። ኧረ እባክሽ ተይ። ቤት እየጠየቅን እኮ ነው ያለው። ቤት ማግኘት አለብን። ነይ። እሺ ፎከስ ላድርግ በእናትህ። ነይ ነይ ቤቱን እንትን እናድርግ። አይደለም ሰደብከኝ፣ በጭራሽ ሰደብከኝ እኮ። አሁን ቀጥታ ወደ ኬክ ቤት ነው የምንሄደው። ለሰላም ግብዳ ኬክ ገዝተን እንወስድላት። እንዴት ናችሁ? ሰላም ነው? እቺኛዋ ስንት ብር ናት ኬኩ? እቺ ኬኩ እቺኛዋ ማን ላይ ያለችው? እሺ እሺ በቃ ይሁን። ስለማጾም ችግር የለውም። እየደወለች ነው። ቴንክ ዩ እናመሰግናለን። ወይዘሪ ሰላም ቴንክ ዩ ናስኪል ቀፎዴ ባለፈው አልገዛም ብለህ ነበር። እሺ ይቆረስሽ። የዛሬ ነው ሙሉ ነው እንደ እኔ ቶርታ ኬክ ነው መሰለችኝ። ላይ ትንሿ ትንሿ ነው መሰለችሽ። ሃፒ ዴይ ዛሬ ማለት ነው። ባለፈው አበባ የሰጠኋት ጊዜ ማለት ነው። እሷ ኬክም ጭምር ፈልጋ ነበር። ሸውዳታለን አለ አረ ቪዲዮ ላይ አትበቃትም ለሷ ጥንጥዬ ማለት ነው። ከዚህ በላይ አትጨርሰውም ብለን እኮ ቪዲዮ አየሁት። ትጨርሻታለሽ? እስኪ ምንድን ነው የሚደረገው? ነይ እስኪ። ያንቺ ትልቁ አቅምሽ እኮ ምላስሽ እኮ ጉድ አሁን ክፍለ ሀገር ልትሄድ ነው። ክፍለ ሀገር ያው አያት ምናምን ሰሚት ከሄድ ክፍለ ሀገር በለው። እዚህ ብቻዬን ነው የምኖረው። እዚህ አለማምደኝ ና የሆነ ወንድ ቢመጣ አገጫገጩን እንድለው አለማምደኝ። ወንድ ልጅ አጋጩን አይባልም። እሺ አይባልም። እንደዚህ መጨበጥ የለብሽ። ተይው በቃ። ምንድነው አንቺ ሊያወራሽ አይደለም የሚፈልገው? ችግር የለውም ያወራሽ። እሺ በደንብ ተንከባከቢው ምናምን በደንብ ከዛ በደንብ ተንከባከቢው ፍጹም እንዳሹ ምናምን ነገር። ከዛ ሊስምሽ ሲል ስስብለቱን ትይዋለሽ። ና በሉት ምን አለማም ለለማመድ እኮ እኔ ላይ አለከ እንዴ እንደዚህ አጥማረን ተጋጠጋ እንደዚህ አለክሽ ምናምን። ከዛ እንከፋረላችሁ እንደዚህ ቀረብ ሲል ከዛ እንደዚህ እንከፋረላችሁ አላለች። ማን ከፍናችሁ እንደዚህ ከተነካካችሁ ምናምን እንከፍ ትሆናላችሁ ማለት ነው። ከዛ ወደዚህ ማለት ነው። አሪፍ ነው። እንደዚህ እንዲቆም አደርገዋለሁ። ልክ እንዳንተ እንደዚህ ችግር የለውም። እንዲመቸኝ እለዋለሁ። ከዛ ስትት አደርገዋለሁ ማለት ነው። ዛሬ ቀኔ ማለት ነው። ወይኔ ዞረብኝ። ግን ሁሌ ነው የሚዞርብኝ ማለት ነው። ሁሌ ነው የሚዞርባት። ሁሌ በኔ ህይወት ውስጥ የሌሉ ሶስት ነገሮች ልንገራችሁ። የመጀመሪያው ቅናት የሚባል ነገር በኔ ህይወት ውስጥ የለም። ሁለተኛው ደግሞ ምቀኝነት የሚባል ነገር በኔ ህይወት ውስጥ የለም። ሶስተኛው ደግሞ ፍርሃት የሚባል ነገር በኔ ህይወት ውስጥ የለም።
አለቀ። እንደዚህ 3 ነገሮችን ካስወገዳችሁ ከህይወታችሁ ማለት ነው ከማንም ጋር መኖር ትችላላችሁ። ፕላስ በጣም ደስተኛ ነው የምትሆኑት። እኔ የምላችሁ ጋይስ ሲደብራችሁ መጀመሪያ ምን አይነት ስሜት ነው የሚሰማችሁ? ምንድነው ማድረግ የሚያስደስታችሁ? ወይ ደግሞ በደበራችሁ ሰዓት በዛውኑ ቅጽበት ማድረግ የምትፈልጉት ነገር ምንድነው? ኮሜንት ላይ አስቀምጡልኝ እስኪ። እና ጥበቃዎቹ ይቀመጣሉ እንደዚህ እዚህ ጋር ጥበቃዎቹ መቀመጫ ነው ይሄ የጥበቃዎቹ መቀመጫ ነው። የት ሄደው ነው? ፈልገናቸው ነበር። አታውቂውም? አላውቀውም አለች። ሶ ምን እና ደንግጣለች። የትኛው ምን አለች? አላውቀውም ደንግጣለች ልጅቷ ስታሳዝን። ሰላሜው አመልጣት ፀጉር የት ገባች? የሴቶች ግራውንድ ላይ ታገኛቸዋለች። ግራውንድ ላይ አለች። ግራውንድ ላይ ታገኛቸዋለች። ጥበቃዎች እንዳትወርቂያች 11 ሰዓት ደውላልኝ አከራዬ ከቤት ውጣ አለች። ሌባ ቤት ውስጥ የገባ ነው ይመስለው። ዛሬ አብረን ቤት እንፈልጋለን። ሌሎች ጓደኞችም እየመጡ ነው። ሰሊናም አለች። ዛሬ አብረን ቤት ልንፈልግ ነው ማለት ነው። ቤት እንፈልጋለን ሳይሆን እንሰደዳለን ነው የሚባለው። የት ነው ያለሁት? ለሰርግ ገብቼ እንቅልፍ ያዘኝ እንዴ ብዬ ነበር። አሪፍ ቤት ይኸውላችሁ፣ ባለ 3 አሪፍ ኮንዶሚኒየም ወይ አፓርትመንት ባለ 3 ያካገኛችሁ ስልክ እናስቀምጥላችኋለን። ደውሉልሽ። በጣም መሮናል። በጣም ባለ 3 መኝታ ነው የምፈልገው። እሺ ባለ 3 መኝታ ማለት ሰላም ጋይስ እንዴት ናችሁ? ዛሬ ከ140 አልሙኒየም እና መስታወት ስራ ሲኦ ጋር ነው ያለነው። ይሄ ቪዲዮ ስንት ላይክ ከገባ ነው ካሜራ የምትገዥልኝ? 500 ሺህ ላይክ ከገባ የ2026 ሌተስት የሆነ ካሜራ በ140 አልሙኒየም እና መስታወት ስራ ጊፍት እንሰጣለን። ኦ በ2026 የመጨረሻውን ምርጥ የሚባለውን ካሜራ ማለት ነው 500 ሺህ ላይክ ከገባ ማለት ነው። የሚገባ ይመስልሻል? የሚገባ ይመስለኛል። ጋይስ ምርጡ ካሜራ እጄ ላይ እንዲገባ ማለት ነው 500 ሺህ ላይክ። አመሰግናለሁ። ፀጉሬ ምን ልቆርጠው? መላጣ ላድርገው እንዴ? ክሊን ከት ላድርገው ወይስ እንደዚህ አይነት ነገር ላድርገው? ከስር ብቻ ማለት የትኛው ይሻላል? ሌትስ ጎ ነው። ግን ኮሜንት ላይ አስቀምጡልኝ ምን እንደምትቆርጡ እናንተ ኮሜንት ተከትዬ እቆርጠዋለሁ ፀጉሬ። በነገራችን ላይ ቤት እንዳገኘው ነግሬያችኋለሁ። ቤት አግኝቻለሁ። የሚገርም ቤት ማለት ነው። ምን የለበስኩት ዛሬ የለበስኩት ማለት ነው ቱታ በቡትስ ማለት ነው። ቱታ በቡትስ ነው የለበስኩት ዛሬ። ብዙ ሰው እግርግሬን እያየኝ ነው እንደ ውሻ። እኔ ምን አድርጋቸው እንደሆነ አላውቅም። ለምንድን ነው እግርግሬን የሚያዩኝ? ግን ብዙ ሰው እግርግሬን ውሻ ነው እግርግሬን የሚያዩኝ። ገናኛ ደረስን። በል ካሜራማን ያዘው፣ ስልካችንን ያዘው አደረህ። ምክንያቱም መገናኛ ነው ያለነው አሁን። በዚህ ጆሮዬን እንደመኮርኮር ግን በጣም ባይዘው እንትን አትበል። ሌላ ቦታ አታስለምደም። ቁልፉና አትጠቀኝ ነካው ሰላም ነው። በዚህ ነገር ጆሮአችሁ ስትነካኩ የሚሰማችሁን ስሜት እስኪ ከምን ጋር ታያይዙታላችሁ? በስማ ለዚህ ነገር ቆንጆ እሺ ማኪ ለምደው እስኪ ከምን ጋር ታያይዛላችሁ? ስንት ስቃለች? ምን ሆነሽ? እኔ በጣም የሚመቸኝ ቁርስ ከቁርሶች ሁሉ የሚመቸኝ ቁርስ ነው። እናንተ ክትፎ ምናምን ልትሉ ትችላላችሁ። ለኔ ግን በጣም የሚገርም ቁርስ ነው እና አብረን እንብላ። ይሄ ማለት ነው የሆነ ሆቴል እርግጠኛ ነኝ ከ3000 ብር በላይ ያስከፍሏቸዋል። እዚህ ቤት ግን ማለት ነው 250 ብር ነው። ታምኑኛላችሁ? 250 ብር ሰዎች ማለት ነው የሆነ ትልቅ ሆቴል ውስጥ ገብተው ምግብ በልተው ብዙ ብር ስለከፈሉ ብቻ ጥሩ ምግብ ይበሉ ይመስላቸዋል። ትላልቅ ሆቴሎች ቆንጆ ብር ትከፍላለህ። ትናንሽ ቤቶች ደግሞ ማለት ነው ቆንጆ ምግቦችን ትበላለህ።
ልዩነቱ እሱ ነው። እኔ የምለው ግን ጥያቄ አለኝ። በስልካችን ማለት ነው በስልካችን የማናውቃቸው ቴክስቶች ይገባሉ አይደለ? 80 ምናምን 20 ምናምን እንደዛ ምናምን የሆነስ ምናምን ነገር ሁሌ ቴክስት ይገባልናል። ስልካችን ከየት ነው የሚያገኙት? እሺ ከየት ነው የሚያገኙት ስልካችን? እስኪ ከየት እንደሚያገኙት የምር ማወቅ ስለምፈልግ ነው። ኮሜንት ላይ አስቀምጡልኝ። ደግሞ የሚገርመው ነገርስ ስቶፕ ብዬ ስልክ ብር ይቆርጣሉ። ስሙኝ ሰዎች፣ አሁን በጣም ኖርማል የሆኑት ነገሮች ማለት ነው የሆነ ሰዓት ላይ በጣም ነውር ነበሩ። በጣም ማለት ነው አሁንም በጣም ነውር የሚባሉ ነገሮች ከሆነ ጊዜ በኋላ ኖርማል ይሆናሉ። በጣም ኖርማል ተራ ነገር ይሆናሉ። ግን ሰዎች አንድ ያልተረዱት ነገር እንደዚህ እያልን ትውልድ እያጣን የኛ የያዝነውን የራሳችንን ነገር እየጣልን ሌላ ማናቀውን የሆነ ነገር እየጨበጥን ነው የምንሄደውና ይሄ ነገር ግን ቢታሰብበት ጥሩ ነው። እንደ ሀገር ቢታሰብበት፣ ሰዎች ቢታሰቡበት። ምክንያቱም ከሆነ ጊዜ በኋላ ማለት ነው ወሲብ ራሱ በይፋ መሆኑ አይቀርም። ይሄን ነገር ማለት ነው ፈጣሪ እድሜ ሰጥቷችሁ ካያችሁት ወሲብ በአደባባይ ይሆናል። ምክንያቱም ወደዛ እየሄድን ስለሆነ ማለት ነው።